አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? እኔ ያለሁላችሁ አልሐምዱሊላህ። የቤቴ አዲስ የሆናችሁ ገባ ገባ በሉ፣ ላይክ አድርጎ ሽርሽር አድርጎ ቤተሰብ አድርጉኝ። ሁለተኛ ደግሞ ሰብስክራይብ አድርጉኝ ማለት ነው። ዛሬ ይዤላችሁ የመጣሁት እንግዲህ በጣም የገረመኝና በጣም የተፈራ የነበረ ወይም በጣም የፈራን የነበረ ኤፍሬምን እንትን ነው ይዤላችሁ የመጣሁት ማለት ነው። እንግዲህ ኤፍሬም ሄርሜላ ጋር ሄዶ ያደረገው ነገር በጣም ትልቅ በጣም የሚያስጠላ እንትን ነው። በጣም የሚያስጠላ ነገር ነው። ለምን እንደሆነ አላውቅም። ይሄ ልጅ እኔ ሳየው ራሱ አያምረኝምም አልወደውም ሲጀመር ማለት ነው። ግን በዚህ ልክ እውነቱም ግና አብርሽ ወንድሙ ይሆናል ወይ አብርሽ ማለት ነው። እና እስኪ የዛ ቡታጀራ ላይ የምታውቁት ወይም ደግሞ እንትን የምትሉት ሰዎች እስኪ ንገሩን። እውነትም ኤፍሬም አሁን የጋሼ ልጅ ነው ወይስ አብርሽና ኤፍሬም ወንድማሞች ናቸው ወይስ እንዴት ነው ነገሩ? እና በጣም እየከበደኝ ነው፣ በጣም ደግሞ ያስጠላኝ ነው ማለት ነው ከምነግራችሁ በላይ። ለምን በእንደዚህ አይነት እንዴት በጣም የሚያስጠላ ነገር ነው። ማለትም ወንድም በወንድሙ ላይ እንደዚህ የሚያደርግ ሰው እንዴት ለምንስ እንደዚህ ያደርጋል? የምሳሌ መድኃኒት ሰተነዋል። እስከ ዛሬ ድረስ አብርሽ መድኃኒት አላገኘም ነበረ። ዛሬ ላይ ግን መድኃኒት ሰተነዋል። አሁን ያንቺን ልንከባከብሽ ነው የመጣሁት እኔ ምናምን ገንፎ እሷም እንትን ሚላትን የሚንከባከባት አጣች እንዴ? ስንቱን ምን ሆንሽ፣ ምን ላይ ደረስሽ፣ እንዴት ነሽ ምናምን ብሎ ስንቱን የሚንከባከባት ያለ እሱ እኔ ልንከባከብሽ ነው የመጣሁት ምናምን ብሎ የሚያስፈራራት ነገር። እኔ መጀመሪያም ማለት ነው የፈራሁት የነበረ ይሄ ነበረ። አብርሽ የሚባል ነገር አይሰማም። እውነትም ታረቁ ሰላም ያወረደ ነገር መስሎት ነበረ። በዋህነትን እንትን ብሎ ተጠቅሞ አሁን ሚስቱ ላይ እንዲጠቀም አደረገው ማለት ነው። የእሷ ቤት ባያሳየው ኖሮ አብርሽ የዚህ አይደርሱም ነበረ ሲጀመር ማለት ነው። እና በጣም ከባድ ነው። ያኔ በጣም ያስጠላል። ከመጀመሪያም እሷ ራሱ ደንግጣለች። ካያችኋት በጣም ነው የደነገጠችው ከምነግራችሁ በላይ እሷም ደንግጣለች ማለት ነው። እሷ ስላችሁ ማን ነው እንዳትሉኝ፣ ሄርሜላ በጣም ደንግጣ ነበረ አብርሽን ሲመጣ ማለት ነው። የደነገጠችበት ምንድነው? አብርሽን ወንድሙን ይዞ ወይም ደግሞ ኤፍሬምን ይዞ ሲመጣ ሄርሜላ በጣም ደንግጣ ነበር። የደነገጠችበት ምክንያት ምንድነው? ቤቷን ካወቀ እንደማያስቀምጣት ስለምታውቅ ነው። እንደማያስቀምጣት ምናምን ታውቃለች በገዛ ቤትዋ። አሁን ምን ልታደርግ ነው? እሱ ስጠብቅ ልትውል ነው? መንገድ ለመንገድ ማን ተከተለኝ እሱ ተከተለኝ ወይ ብላ ልትፈራ ነው? ቤትዋ የገባችበት ቤትዋ የብቻዋ ናት ያለችው። እሱ ይመጣብኛል ብላ ልትፈራ ነው? እንጃ። በጣም እኔ አሁን ላይ እንትን ያልኩበት አብርሽ ላይ ነው። መጥፎ የሱ ጥሩ የሚያስብም የሱ መጥፎ የሚያስብም አያውቅም። ሁሉንም እዛ ጋር የሰደቡት እዚህ ጋር ደግሞ ካሜራ ደቅ ነው የሰደቡት። እዛ ጋር ደግሞ ይቅርታ ብሎ ሲጠይቁት ይቅርታ ብሎ ይላቸዋል። አሁን ትላንትና እንትና ማለት ነው ቡዜ ማለት ነው ምንድነው ያደረገችው ቢኒ ነው ምንድነው የሚባለው ይሄ የሰይጣን ቁራጭ እሱ ምንድነው ያላት? ታረቅሽ እፈልጋለሁ ካንቺ ጋር ሰላም ላወርድ እፈልጋለሁ ብሎ ሲላት ሰላም ልታወርድ አትችልም፣ ይቅርታ ጠይቀኸኛል፣ ይቅርታህን
መልስልህ ምንድነው ይቅርታህን ተቀብያለሁ፣ ከዛ ውጪ ግን አታገኘኝም አላገኘህም ነው ያለችው ማለት ነው። አላገኘህም አታገኘኝም ነው ያለችው። ለምን እንደዛ ያለችው ምክንያት ለምንድን ነው? ዞሮ ዞሮ ወሬ የሚያቀብል እንጂ የነሱ የሚያስብ ወይም ደግሞ የአብርሽ የሚያስብ የለም። በእነሱ ቤት የአብርሽ የሚመጣበት እንትን እንደዚህ እንሆን ምናምን በጣም ያስጠላል። በጣም አሁን በተለይ ደግሞ ይሄ ኤፍሬም የሚያደርገው ነገር በጣም ያስጠላ ነው እና አብርሽ ካሁኑንም ተናግረናል፣ ካሁኑንም ያወራን ወይም ካሁኑንም ተናግረናል። ወንድምህን ሚስትህን አስከብር። አንተ አብረሃት ካልኖርክ የብቻዋ ሆና የሚደርስባት ነገር ያንተ ብላ በዛ ላይ ደግሞ ወንድምህ የሚያደርገው ነገር ማስቆም አለብክ። እዚህ ጋር ከእሷ ጋር ስትሆን የምታደርጋቸው ወይም ደግሞ የምትናገራቸውን ነገሮች የእሱ እልክ እያስገባው እየመጣ ነው። ስለዚህ አንተ አሁን ምን ትጠብቃለህ? ከእሷ ጋር ተኝተሃል፣ ከእሷ ጋር አርግዛለች እሷ። ስለዚህ ሚስትህ ናትና ሽማግሌ ልካ ተጠቃላችሁ ቁጭ በሉ። እሱም ካለህ ነው እንግዲህ አሁን እሱ እንደሚናገር መልሶ አንድን ቀን እዚህ ቤት አይመጣም። ካሁን ወዲህ ልንከባከብሽ ከፈለግሽኝ ጥሪኝ ነው ያላት ማለት ነው። በአንተ ምክንያት እሷ ለምን ትጨነቅ? አንተ ራስህን ካልጠበቅ ስትወጣና ስትገባ እዛ ቦታ ደረስኩኝ፣ እዛ ቦታ ልወጣ ነው፣ እዛ ቦታ እንትን ልን ነው ካላልካት፣ ስደውልልህ ስልክ ካላነሳህላት እንዴ ልጅቷ በጭንቀት ልታብድ ነው እንዴ? በቃ በጥቅልሉም አብራችሁ ሆኑ። ምንድነው እሱ? ለምንስ ታጨናንቋታላችሁ? ወይም ከጎኗ የሆነ ሰው አላስቀመጥክም? እሺ አሁንስ በእንትን በካሜራ ጀርባ ምን እንደሚሆን እኛ እናቅም፣ ግን በጣም ነው የሚያስጠላው። አሁን እንደተናገርን ከሆነ እንግዲህ ዳኒ ማናት ሜሪ ናት ማናት የምትባለዋ ከእንትና ነበሩ ማነው ሶስታቸውም አይቻቸዋለሁ ምናምን ብሎ ነበረ። ሜሪ ደግሞ የማነች እግዚአብሔርን ይሄ እንትን አደረጉት እንጂ እኔ አልነበርኩም ከናንተም ተገናኝቼ አላውቅም ብላ ነው የማነች የነበረው ማለት ነው። የትኛው ሰው ነው የሚታመነው? እንግዲህ የገዛ ወንድሙን ታርቀናል ሰላም አወርደናል ብሎ ያለውን ወንድምየው ነው ይሄ ሁሉ ነገር እየሰራ ያለው የአብርሽ ወንድም ማለት ነው። እና በጣም ነው የሚያስጠላው፣ በጣም ነው የሚያስጠላባችሁ። ማለትም ይሄ ሳምንት ዝም ብላችሁ አርፋችሁ ተቀምጣችሁ ነበረ። ለምንድን ነው አርፋችሁ የተቀመጣችሁ? የምትነግዱትና የምትሰሩት በአብርሽ እንትን ስለሆነ ማለት ነው። እና እሱ ሲርቃችሁ ደግሞ ጭራሹን ሙሉ በሙሉ ትታችሁት ነበረ። ይሄ ሳምንት ወይም ደግሞ ይሄ ሳምንታት ወይም ደግሞ ይሄ 3 ቀናት አሁን ደግሞ መልሳችሁ ጀምራችሁታል። እና ተው፣ እንደዚህ አይነት ነገር ያስጠላል። ይቅርባችሁ። በጣም ነው ከምነግራችሁ በላይ ነው የሚያስጠላው። በእንደዚህ አይነት የሚመጣ ብር ቢቀር ይሻላል። እና አብርሽ ራስህን ማስከብር፣ ሄርሜላም ደግሞ አስከብር። ምንድነው ሁሌ የሆነ ነገር አንተ በሌላ ሰዓት አብርሽ የሆነ ነገር ሆነዋል ወይም ደግሞ እንደዚህ ነገር አድርገነዋል ባሉ ቁጥር ስልክ ስደውልልህ ስልክ ዝግ ነው። በምንድን ነው እሷ አንተን የት እንዳለህ ወይም ደግሞ የት እንደደረስክ የምታውቀው? ብዙ ጊዜ ተናግረሃለች። የሚመጣብህ ነገር አታውቅም አንተ። በዋህነት እነሱ በብልጥነት የመጡብህ ነው። ከሁለትም 3ም ተናግራ ያለው ራስን ጠብቅ ብለሃለች። ብዙ ሰው ተናግሮሃል። በእሷ ዙሪያ ያሉትን ጓደኞቿ ራሱ ተናግሮሃል። አንተ ልሰማ አልቻልክም። በጠሩክሳት ትሮጣለህ፣ እንትን ባሉክሳት ደግሞ እና ባሉክሳት ትሄዳለህ።
ጌጥ ይመስልሃል ይሆን ብቻ አላቅም። ራስህ ጠብቅ ስትባል ማለት ነው። እና በጣም ያስጠላል። እና ብዙዎቻቸው እያወሩልህ ነበረ፣ ብዙዎቻቸውም ደግሞ የተናገሩህ ነበረ። አንተ ልሰማቸው አልቻልክም ማለት ነው። እና ራስን ጠብቅ፣ ራስህ ጠብቅ፣ ራስህ እንደዚህ በል፣ አብርሽ አትስማቸው፣ አብርሽ የጠሩክ ቦታ አትሂድ፣ አብርሽ ያልሆነ ነገር እንትን እያሉልክ ነው፣ በይቅርታ አድርጎ ወደ አልሆነ ጉድጓድ ያስገቡህ ነው ምናምን እየተባልክ አልሰማ ብለሃል። እኛ ምንም ማድረግ አንችልም። ሚዲያ ላይ ሆነን ጮኸናል። አጠገብህን ያለ ሰው እየጮኸ ነው። አሁን የሆነ ነገር ብትሆን በገዛ በወንድምህ ነው፣ በማንም አይደለም። መጀመሪያ ሄርሜላ ጠፋች ሲባል ያ ሁሉ እንትን የተባለ የነበረው፣ አሁን ላይ ግን አንተ ነው ሊያጠፉት የፈለጉ ያሉ። ማን ነው የገዛ ወንድምህ? ግን እንጃ ብቻ። እስኪ ወጥተህ ተናገር እስኪ። እውነትም ወንድምህ ነው ወይስ ጠላትህ ነው ይሄ ሰው? ኤፍሬም የሚባል ሰው ማለት ነው። እና እኔ እንጃ ብቻ በወንድሙ ላይ እንደዚህ ያደርጋል። የባዳ ሴት ብሎ ማለት ነው። በቃ ካልፈለጋት አልፈለጋትም ነው። ሰው አንዴ ያገባል፣ ይፈታል። ከፈታት በኋላ ምንም ማድረግ አይቻልም። በሷም ያስጨክን ወይም ደግሞ በሷ ሊያስጨክነው የቻለ ዞሮ ዞሮ በሷ ሊያስጨክነው የቻለው ምንድን ነው? እንትን ነው ያ ሁላ የምታደርገው ነገር ብሎታል። አሁን በቀደም ጽጌ ስትናገረው የተናገረ ነበር አብርሽ ማለት ነው። ያለ ምንድን ነው ሰው ካላስከበር፣ ሰው ራሱ ተከብሮ ሰው ማክበር አለበት። አሁን ላይ እኔ ክብር አግኝቻለሁ፣ ውዴታ አግኝቻለሁ፣ ሁሉም ነገር እንትን ብያለሁ። ከዚህ በፊት ግን ከሷ በነበርኩኝ ሰዓት ምንም እንትን አልነበረኝም፣ ምንም ሰላም አልነበረኝም። አሁን ሰላም አግኝቻለሁ። በዛ ላይ ደግሞ ፍቅር አግኝቻለሁ። አሁን ክብር አግኝቻለሁ። የሰው ልጅ የሚሰጠው ክብር አሁን ነው ያገኘሁት ብለዋል ማለት ነው። እና በጣም ነው የሚያስጠላው፣ ከመነግራችሁ በላይ ያስጠላል። እስኪ በነ ብሩኬን በነ ሃይሚን ተማሩ። አንድ ቀን ነው 2 ቀን ሃይሚ ሲወስድበት ነብር ሆኖ ነው ያስፈራራው ማለት ነው። ከዛ በኋላስ ይኸው አርፎ ቁጭ፣ ይቅርታ ብሎ አርፎ ቁጭ አላለም። አንተም ደግሞ እንደዛ ማስከበር አለብህ አብርሽ ማለት ነው። ወንድምህ ማስከበር አለብህ። የአንድ ቀን ብቻ ሃይሚ ሲወስድበት አይደለም እንዴ በምንም ብሎ ከዚህም ብሎ መረጃ ሰብስቦ የት እንደሚወስዳት በምን እንደሚያስገባት ምናምን ካወቀ በኋላ መረጃ ይዞበት አይደለም እንዴ ሃይሚ እንደሚያመጣለት ያደረገው? አንተ ብቻ ሁሌ የወሆድ ይዛ ወይም ደግሞ እንትን ይዛ አንዳንዴ እንኳን ብልጥ ሆነ እንጂ ያኛው መጥቶ አንተ እስከሚያገኝህ ድረስ በሞኝነት እኔ ይቅርታ ጠይቀዋለሁ ምናምን ይላል። አንዱን ደግሞ አንድ ነገር ይላል። ግን አጠገብህን ደርሰው ግን ይቅርታ ሲጠይቁ ምን ሲለው ቶሎ ብለህ የይቅርታ እሺታ አለህ ማለት ነው። እና እንደዛ ባታደርግ አሪፍ ነው ብዬ አስባለሁ። በጣም ነው የሚያስጠላው። በጊዜ አጀንዳ በቃ ምንም አጀንዳ እንትን ሲጠፋባቸው እናንተን አጀንዳን አድርጎ አምጥቶ እዚህ ሚዲያ ላይ የሚከታተሏቸው እንኳን እንትን የላቸውም ማለት ነው። እዚህ ጋር የሚከታተሏቸውን እያሉ ተው እንደዚህ እያሉ ወይም የምንከታተላቸው ወይም ደግሞ ምን ተፈጠረ ብለን የምንጨነቀው እኛ አስቡልን ማለት ነው። ከምሬ ነው፣ አስቡልን። እኔስ እኔ ነኝ ምንም እንትን ማይለኝ ድንጋይ ማለት ነው። ግን ምንም አይበግረኝና ምንም እንትን ማይለኝ። የሚያሳዝኑት ደግሞ በቦታ የእናንተ አድናቂዎች ወይም ደግሞ የእናንተ ተከታዮች የእናንተ
የሆነ ነገር ሆናችሁ ሲባል የሚያለቅሱት ስላሉ የእነሱ ተጠንቀቁላቸው ማለት ነው። ቪዲዮ ይሄ ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። መልካም ቆይታ። ወዳችኋለሁ። ላይክ ሸር አድርጉ። ሻቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ